አርዕስተ ዜና እስልምናን አውቆ ማሳወቅ ከሁሉም ሙስሊም ይጠበቃል ተባለ። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ ለአስፈጻሚዎች የግንዛቤ ማስጨበጫና የምዝገባ መርሃ ግብር ማስጀመሪያ ስነ ስርዓት ተደረገ። ከመምህራን የሚነሱ ጥያቄዎችን መንግስት በየደረጃው ለመፍታት ጥረት እያደረገ ነው ተባለ። የኢትዮጵያ አየር መንገድ በ9 ወራት $5.6 ቢሊዮን ገቢ ማግኘቱን አስታወቀ። የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው ተባለ። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳብ መቀበሉ ተሰማ። ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ተባለ። ሊቨርፑል ደጋፊዎች ደስታ ላይ የሐዘን ጥላ ያጠላበት ክስተት ተከሰተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚው ላደረግነው ዜና አለፍን። እስልምናን አውቆ ማሳወቅ ከሁሉም ሙስሊም ይጠበቃል ተባለ። እስልምናን አውቆ ማሳወቅ ከሁሉም ሙስሊም ይጠበቃል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተናግረዋል። ሼህ ሀጂ ኢብራሂም ይህንን ያሉት በአዘርባይጃን ባኮ ከተማ እየተካሄደ በሚገኘው በ3ኛው ዓለም አቀፍ የሃይማኖት ጉባኤ ላይ ነው። በጉባኤው ላይ እየተሳተፉ የሚገኙት ክቡር ፕሬዝዳንቱ በክብር ንግግር እንዲያደርጉ በተጋበዙበት መልእክትም አስተላልፈዋል። በመልእክታቸውም እስልምና ላይ ያነጣጠረ ሃይማኖት ተኮር ጥላቻ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ የታየ ተግባር መሆኑን የተናገሩት ፕሬዝዳንቱ በፈጣሪያችን አላህ ሱብሓነሁ ወተዓላ እርዳታና በጥበባዊ ትምህርት እስልምናን ለዓለም እንዲደርስ ማድረጋቸውን ሼህ ሀጂ ተናግረዋል። ከቅርብ ጊዜ ወዲህ በዓለማችን ላይ እየታየ ያለውን እስልምና ጠል አስተሳሰብና ተግባራት ለመቀልበስ ሁሉም ሙስሊም ሃይማኖቱን አውቆ ለሌሎች ሙስሊም ላልሆኑ ወገኖቹ ማስተማር ይጠበቅበታል ሲሉ ሼህ ሀጂ ኢብራሂም ተናግረዋል። ኢስላም በመሰረቱ ሰላም በመሆኑ ከጊዜ ወደ ጊዜ በዓለማችን ላይ ተከታዩ እየጨመረ እየመጣ ያለ ትልቅ ሃይማኖት መሆኑን ሼህ ሀጂ ኢብራሂም ተናግረዋል። በአዘርባይጃን ባኩ ከተማ በተጀመረው 3ኛው ዓለም አቀፍ የሃይማኖት ጉባኤ ላይ የተለያዩ ርዕሰ ጉዳዮች ላይ የሚያጠነጥኑ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ ለአስፈጻሚዎች የግንዛቤ ማስጨበጫና የምዝገባ መርሃ ግብር ማስጀመሪያ ስነ ስርዓት ተደረገ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 የምርጫ ቦርድ ጽሕፈት ቤት ምርጫው የተሳካ እንዲሆን ቅድመ ዝግጅቶች እንደተደረጉ በመርሃ ግብሩ ላይ ተነግረዋል። ዝርዝሩን ሀያት ከማል ታቀርበዋለች። ምርጫ ለጽኑ ተቋም በሚል መሪ ሀሳብ በሀገር አቀፍ ደረጃ ለምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ማስመዝገቢያ ሂደት ጅማሮ ዛሬ ተካሂዷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 የምርጫ ቦርድ ጽሕፈት ቤት ምርጫው የተሳካ እንዲሆን ቅድመ ዝግጅቶች እንደተደረጉ በመርሃ ግብሩ ላይ የተናገሩት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 የምርጫ ቦርድ ጽሕፈት ቤት የቦርድ ሰብሳቢ የሆኑት ዶክተር አብዱል አዚዝ ኢብራሂም መሆናቸውን ነጃሺ ቲቪ በቦታው ተገኝቶ ተከታትለዋል። የቦርዱ ሰብሳቢ ከዝግጅቶች መካከል የተለያዩ ማኑዋሎችን ማዘጋጀትና ቅድመ ምርጫ ላይ የሚያስፈልጉ የምርጫ አስፈጻሚዎችን ማደራጀትና ለምርጫ የሚሆኑ የምርጫ ቁሳቁሶችን ማሰራጨት በቀዳሚነት የተሰሩ ስራዎች መሆናቸውን ገልጸዋል። ከፌዴራል እስከ መስጂድ ያለውን የምርጫ አፈጻጸም በ9 የቦርድ አባላትና በ4 ክላስተር እንደተከፋፈለ ከነዚህም ውስጥ ሰሜናዊ ክላስተር፣ ደቡባዊ ክላስተር፣ ምስራቃዊ ክላስተርና ማዕከላዊ ክላስተር ተብሎ እንደተከፈለ የቦርዱ ሰብሳቢ ተናግረዋል። የክላስተር አደረጃጀትን መርጠን ኢትዮጵያን በ4 ክላስተር በመመደብ ወደ ስራ ገብተናል። አንደኛው ክላስተር ሰሜናዊ ክላስተር ነው። የአፋር ብሔራዊ ክልላዊ መንግስት መጅሊስን ሙስሊም ኡማ፣ የአማራ ሙስሊም ኡማ፣ የትግራይ ሙስሊም እንዲሁም የቤኒሻንጉልን የሚይዘው የሰሜናዊ ክላስተር ነው። ደቡብና ደቡብ ምዕራብ ክላስተር የምንለው ደቡብ ምዕራብን፣ ጋምቤላን፣ ደቡብንና ሲዳማ ክልልን የሚይዝ ሁለተኛው ክላስተር ነው። ሶስተኛው ክላስተር ምስራቃዊ ክላስተር ነው። የሶማሌ የሐረሪንና የድሬዳዋ ከተማን የሚይዝ ሶስተኛው ክላስተር ነው። አራተኛው ክላስተር የማዕከላዊ ክላስተር የምንለው ነው። ማዕከላዊ ኢትዮጵያን፣ ኦሮሚያንና አዲስ አበባን የሚይዝ
አራቱም ክላስተሮች በቦርዱ ሁለት አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። ለህዝበ ሙስሊሙ ምርጫው ትልቅ አጋጣሚ እንደመሆኑ ሁሉም በዚህ ሀገር አቀፍ ምርጫ በመሳተፍ ግዴታውን መወጣት እንዳለበት የገለጹት ደግሞ ሼህ አብዱል ዋሲዕ የሱፍ ናቸው። ከህብረተሰቡ የሚጠበቁ ስራዎች አሉ። አንዱ ህብረተሰቡ የራሴ ነው ብሎ በምርጫው መሳተፉ በጣም አስፈላጊ ይሆናል። መስጂድና ህብረተሰባችንን ማስተሳሰር ስለሆነ በዚህ ሂደት ላይ ሁሉም ሙስሊም በተቻለ መጠን ተሳትፎ ውጤት ለማምጣት ይጠበቃል። ምርጫው ለብዙ ጊዜ ሙስሊሙ ማህበረሰብ ሲጠብቀው የነበረና በርካታ መስዋዕትነት የተከፈለበት እንደመሆኑ የተገኘውን አጋጣሚ በአግባቡ መጠቀም መቻል የሁሉም ሙስሊም ኃላፊነት ሊሆን እንደሚገባም ተገልጿል። ፋይዳው እንግዲህ ሙስሊሙ ለመጀመሪያ ጊዜ የሚደራጅበት የምርጫ ስርዓት ነው። ሙስሊሙ እስካሁን ድረስ ያጣውን የመደራጀት ከዛም ህብረተሰቡን የመገንባት ልማት ችግሮቻችንን በእስላማዊ መፍትሄ ለሙስሊሞች ብለን ምንፈታበት ራሳችንን የምናለማበት ምርጫ ነው ብለን እናስባለን። ህብረተሰቡ በጣም ተበድሏል። ያን በደል አልፈን አሁን ወደ ልማት የምንገባበት ጊዜ ስለሆነ በያለንበት ስራ የፈታው ወጣታችን ሁሉ ወደ ስራ የሚገባበት ሁኔታውን የማመቻቸት ኃላፊነት አዲስ የሚመረጠው መጅልስ ላይ ይወድቃል ኢንሻአላህ። እንዲሁም ደግሞ አይታሞች በብዛት አሉን፣ አረጋውያን በብዛት አሉን። እነዚህን ሁሉ የመንከባከብ ኃላፊነት የሙስሊሙ ህብረተሰብ ስለሆነ ሙስሊሙ ህብረተሰቡን ለመደገፍ ለማልማት ፍላጎቱ ያለው ስላልተደራጀ ኃላፊነቱን ለመወጣት እስካሁን ድረስ አልቻለም። ወደፊት ግን የሁኔታ ሁሉ ይስተካከላል ብለን እናስባለን። ለዚህ ሁላችሁም ፋይዳው በጣም ሰፊ ስለሆነ ሁላችሁም መረባረብና የዛ ምርጫ አካል በመሆን ታሪክ እንድትሰሩ ጥሬን አስተላልፋለሁ። በመጨረሻም ህዝበ ሙስሊሙ በዚህ ምርጫ በመሳተፍ አንድነቱን መከባበሩና ትብብሩን ጠብቆ የጋራ ተቋሙን በጋራ ሊያጠናክር እንደሚገባ መልእክት ተላልፏል። በመርሃ ግብሩ ላይ የቦርዱ አባላትና አመራሮች፣ የመጅሊሱ አመራሮች፣ ኡለማዎች፣ የማህበረሰብ መሪዎችና በየደረጃ ያሉ የምርጫ አስፈጻሚ አካላት መገኘታቸውን ነጃሺ ቲቪ ተከታትሏል። ከመምህራን የሚነሱ ጥያቄዎችን መንግስት በየደረጃው ለመፍታት ጥረት እያደረገ ነው ተባለ። ከመምህራን የሚነሱ ጥያቄዎችን መንግስት በየደረጃው ለመፍታት ጥረት እያደረገ መሆኑን አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በከተማ አስተዳደሩ ከሚገኙ መምህራን ጋር ባደረጉት ውይይት መንግስት የትምህርት ዘርፉን የሚያጠናክሩ በርካታ ስራዎችን ሲያከናውን መቆየቱን አንስተዋል። ለአብነትም የተማሪዎች ምገባን ማስጀመር፣ የመምህራን ጥቅማ ጥቅም ማሳደግ፣ ለትምህርት ጥራት እንዲያግዙ የተለያዩ ግብዓቶችን ማቅረብ መንግስት የወሰዳቸው የማጠናከሪያ እርምጃዎች መሆናቸውን ጠቅሰዋል። መምህራንን የመኖሪያ ቤት ጥያቄ በሂደት ለመፍታትም 350 ማህበራት ተደራጅተው ከ9000 የሚያልፉት ቁጠባ መጀመራቸውንም ገልጸዋል። ከመምህራን የሚነሱ ጥያቄዎችን መንግስት በየደረጃው ለመፍታት ጥረት እያደረገ መሆኑን ጠቁመው በስራዎቻችን ሂደት የተመዘገቡ መልካም ነገሮችን በመነሻነት እየወሰድንና ክፍተቶችን እያረምን በመምጣታችን ዛሬ በከተማችን እንደ ሀገር የተመዘገቡ የልማት ስራዎች እውን ሆነዋል ብለዋል። ይህም የመጣው በዜጎች አጠቃላይ ጥረትና ርብርብ መሆኑንም ጠቁመዋል። ከንቲባዋ በትምህርት ዘርፍ ላሳዩት ድጋፍም በአዲስ አበባ ከተማ መምህራን ማህበር እውቅና ተሰጥቷቸዋል። የኢትዮጵያ አየር መንገድ በ9 ወራት ውስጥ $5.6 ቢሊዮን ገቢ ማግኘቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለኢቢሲ አስታውቀዋል።
ገቢው ካለፈው ዓመት ጋር ሲነጻጸር የ8 በመቶ እድገት ማሳየቱንም አንስተዋል። በ9 ወራት አየር መንገዱ 14.5 ሚሊዮን መንገደኞችን ማጓጓዙን ጠቅሰው ከባለፈው ዓመት ጋር ሲነጻጸር የ13 በመቶ እድገት ማሳየቱን ነው የገለጹት። አየር መንገዱ በ2017 በጀት ዓመት በመጀመሪያዎቹ 9 ወራት ውስጥ የበረራ አድማሱን ለማስፋት በያዘው እቅድ መሰረት 4 አዳዲስ መዳረሻዎችን በመክፈት ዓለም አቀፍ የበረራ መስመሮችን አሳድጓል ብለዋል። በተጨማሪም 10 አዳዲስ አውሮፕላኖችን ከአምራቾች ተረክበው ወደ ስራ ማስገባቱንም ነው የገለጹት። በልዩ ሁኔታ ኤርባስ A350-1000 የሚባለውን አውሮፕላን ለመጀመሪያ ጊዜ በአፍሪካ ምድር ማስገባት መቻሉንም ገልጸዋል። አየር መንገዱ የድርጅቱን ቀጣይ እድገት የሚደግፉ መሰረተ ልማቶች ሲያከናውን መቆየቱም ተናግረዋል። የቦሌ ዓለም አቀፍ አውሮፕላን ማረፊያ በመንገደኞች እየሞላ በመምጣቱ አዲስ ኤርፖርቶችን ለመገንባት ከፍተኛ እንቅስቃሴ ሲደረግ መቆየቱንም አመላክተዋል። የኢትዮጵያ አየር መንገድ ራዕይ የ2035 በሚል የረጅም ጊዜ የእድገት እቅድ ወጥኖ ሰፋፊ ስራዎችን እያከናወነ መሆኑንም ዋና ስራ አስፈጻሚው ገልጸዋል። የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው። በአዲስ አበባ ከተማ የጎርፍና አደጋ ተጋላጭ በሆኑ የወንዝ ዳርቻዎች የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ መሆኑ ተገልጿል። በአዲስ አበባ ከተማ የጎርፍና አደጋ ተጋላጭ በሆኑ የወንዝ ዳርቻዎች የተሰሩ የአደጋ መከላከል ተግባራትና የስራ እንቅስቃሴ የመስክ ምልከታ ተካሂዷል። በምልከታው ላይ በምክትል ከንቲባ ማዕረግ አዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንደገለጹት በመጪው ክረምት የሚደርስ የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው ብለዋል። በከተማው 278 ለተለያዩ አደጋ ተጋላጭ የሆኑ ቦታዎችን ያሉ ሲሆን ከነዚህም ቅድሚያ 170 የሚሆኑ ቦታዎችን በመለየት የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን አንስተዋል። በተለይም የክረምት ወራት መቃረቡን ተከትሎ የሚደርሱ የጎርፍ፣ የመሬት መንሸራተትና በፍሳሽ ምክንያት የመንገዶች መዘጋትን ለመከላከል ሰፊ የቅድመ ዝግጅት ስራዎች እየተሰሩ ነው ብለዋል። በዚህም በከተማዋ የሚገኙ ወንዞች ድጋፍ ግንብ እየተሰራ መሆኑን ገልጸው የሚሰራው ግንብም ጎርፍ እንዳይከሰት ብለውም ጎርፍ ሰብሮ በመኖሪያ አካባቢ እንዳይገባ የሚከላከል መሆኑን ጠቅሰዋል። በተጨማሪም የጎርፍ ስጋት ካለባቸው አካባቢዎች ነዋሪዎችን የማንሳትና አካባቢን የማልማት ስራ እየተሰራ መሆኑን አስታውቀዋል። የቆሻሻ አያያዝና አወጋገድ ስርዓትን በመከተልም የፍሳሽ ማስወገጃ ቱቦዎችን የማጽዳትና ወደ ወንዝ የሚገቡ ገባሮችንም መንገድ መክፈት ያስፈልጋል ብለዋል። የአደጋ ተጋላጭ በሆኑ አካባቢዎች የሚገኙ ነዋሪዎች ሕይወትና ንብረትን ለአደጋ ከማጋለጥ በተዘጋጀ ምቹ ማረፊያ እንዲያልፉ ቢያደርጉ ከአካባቢው ለመነሳት ፈቃደኛ የማይሆኑ እንዳሉ አመላክተው የህብረተሰብ ተሳትፎ ወሳኝ መሆኑን ሁሉም ተባባሪ ሊሆን እንደሚገባም አሳስበዋል። የውሃና ኢነርጂ ሚኒስቴር የሀገሪቱን የንጹህ መጠጥ ውሃ ሽፋን 100 በመቶ ለማድረስ ረጅም ጊዜ እንደሚፈጅ ተናገረ። ሚኒስቴር መስሪያ ቤቱ የኢትዮጵያን የመጠጥ ውሃ ሽፋን 100 በመቶ ለማድረስ ከፍተኛ ገንዘብ እንደሚጠይቅም ተናግሯል። ሚኒስቴር መስሪያ ቤቱ ይህን ያለው የህዝብ እንደራሴዎች ምክር ቤት በመደበኛ ስብሰባው ከአባላት ለተነሱ ጥያቄዎች ምላሽ ለመስጠት በተገኙበት ወቅት ነው። የውሃና ኢነርጂ ሚኒስቴሩ የሀገሪቱን ንጹህ መጠጥ ውሃ ሽፋን 100 በመቶ መቼ እንደሚደርስ በምክር ቤቱ አባሏ ወይዘሮ ተስፋነሽ ተፈራ ተጠይቀዋል። በዚህም ወቅት ሚኒስቴሩ ኢንጂነር ሀብታሙ ኢተፋ የኢትዮጵያ የንጹህ መጠጥ ውሃ ሽፋን 100 በመቶ ለማድረስ እንቆቅልሽ መሆኑን ተናግረው ምክንያቱ ደግሞ ረጅም ጊዜ ስለሚፈጅ ነው ብለዋል። በእኛ ሀሳብ በፈረንጆቹ 2030 ማለትም ከ5 ዓመት በኋላ 100 በመቶ ለማድረስ ብናቅድም ከፍተኛ ገንዘብ ይጠይቃል ብለዋል። ይሁንና አሁን ባለን አቅም እናደርሳለን፣ ግን አንድ ድጋፍ ያስፈልገናል ያሉት ሚኒስቴሩ ይህም ትልቅ ሀብት ነው ብለዋል። ይህን ለማስፈጸም ከውጭ በሚመጣ በጀት ብቻ በቂ አይደለም ብለው አስረድተዋል። ከዓለም ባንክ፣ ከአፍሪካ ልማት ባንክና ከተለያዩ ሀገራት የሚሰጡ ድጋፎች ብቻቸው በቂ እንዳልሆነ ሚኒስቴሩ ጠቅሰዋል። በዚህም የክልል መንግስታትና ከተሞች በእያንዳንዱ ከተሞች ለውስጥ መንገድ፣ ለኮብልስቶን ራሳቸውን እንደሚችሉት ሁሉ ለውሃም ሊሰጡ ይገባል ብለዋል። የተከበረው የምክር ቤት አባላትም ወደ የምርጫ ክልሎቻቸው ሲሄዱ የመጀመሪያው አጀንዳ አድርጋችሁ ያዙልን ሲሉ ጠይቀዋል። የክልል አስተዳደሮችና አመራሮች በፌዴራል መንግስት ብቻ የውሃ ሽፋንን 100 በመቶ ማድረስ እንደማይቻል ተረድተው የበኩላቸው እንዲወጡ ጠይቀዋል።
ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፈናል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉ ተሰምቷል። ይህም የሐማስ ውሳኔ የፊልስጤማውያንን እልቂት ይቀንሳል የሚል ተስፋ ሰጥቷል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉ ተሰምቷል። አንድ የፍልስጤም ባለስልጣን እንደገለጹት ሐማስ የጋዛ የተኩስ አቁም ስምምነትን አስመልክቶ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያቀረቡት ሀሳብ ላይ መስማማቱን ገልጸዋል። የእስራኤል ባለስልጣን ሀሳቡን የዋሽንግተን አለመሆኑን በመካድ የትኛውም የእስራኤል መንግስት ሊቀበለው እንደማይገባ ተናግረዋል። ለሐማስ ቅርበት ያለው የፍልስጤም ባለስልጣን ለሮይተርስ እንደተናገሩት ሀሳቡ 10 ታጋቾችን እንደሚፈቱና ለ70 ቀናት የሚቆይ የተኩስ አቁም ስምምነት እንደሚደረግ እንዲሁም ሐማስ የአስታራቂዎቹን አሸማጋይነት ይቀበላል የሚል ነው። በተጨማሪም በረጅም የእስር ጊዜ የቆዩ በመቶዎች የሚቆጠሩትን ጨምሮ በርካታ ፍልስጤማውያን እስረኞችን በእስራኤል መፈታትንም ያካትታል ተብሏል። አንድ የእስራኤል ባለስልጣናት ይህንን አይነት ስምምነት ማንም ኃላፊነት የሚሰማው መንግስት ሊቀበለው እንደማይችል በመግለጽና ስምምነቱ በዌስትኮፍ ከቀረበው ጋር ይዛመዳል የሚል ሀሳብ ውድቅ ማድረጋቸውም ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሐማስ በተኩስ አቁም ስምምነቱ መስማማቱ ከተነገረ በኋላ በማህበራዊ ሚዲያ በላኩት የተቀዳ መልእክት እስራኤል ከሐማስ ጋር የምታደርገው ትግልና ታጋቾቹን ለማስፈታት በሚመለከት እንደሚሳካ በጣም ተስፋ አደርጋለሁ ሲሉ ተናግረዋል። የቢንያሚን ኔታንያሁ ቢሮ ስለ ቪዲዮ አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ምላሽ አልሰጠምም ተብሏል። የአልጀዚራ ምንጮች እንደሚሉት ደግሞ ሐማስና የዩናይትድ ስቴትስ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ በኳታር ዋና ከተማ ዶሃ በተካሄደው ስብሰባ በረቂቁ ስምምነት መስማማታቸውን ተናግረዋል። የ60 ቀን የተኩስ አቁም ስምምነትና በጋዛ የተያዙ 10 እስረኞችን በሁለት ደረጃዎች መልቀቅም ያካትታልም ብሏል። የዩኤሱ ፕሬዝዳንት ዶናልድ ትራምፕ የስምምነቱን ውሎችና የእስራኤል ወታደሮችን ከጋዛ ለመውጣት ዋስትና ይሰጣሉም ተብሏል። ስምምነቱ ከመጀመሪያው ቀን ጀምሮ ሰብአዊ እርዳታዎችን ያለምንም ቅድመ ሁኔታ እንዲገቡ ያስችላል ብለዋል የአልጀዚራ ምንጮች። ይህም የሐማስ ሀሳብ ተቀባይነት ካገኘ በየቀኑ በግፍ ለሚጨፈጨፉ ፍልስጤማውያን ትልቅ ረፍት ነው የሚሆነውም ተብሏል። እስራኤል በንጹሐን ፍልስጤማውያን ላይ የምታደርሰውን የዘር ጭፍጨፋ በርካታ የዓለም መንግስታት እየተቃወሙት እንደሆነ ይታወቃል። በዚህም በዛሬው ዕለት ኢራን ከፓኪስታን ጋር በእስራኤል ላይ የጋራ ጥረት እንዲደረግ ጥሪ ማቅረቧም ተሰምቷል። የኢራኑ ከፍተኛ መሪ አያቶላህ አሊ ካሚኒ ሙስሊሙ አንድ እንዲሆን በማሳሰብ በጋዛ ለሚደርሰው ግፍ በኢራንና በፓኪስታን መካከል የተቀናጀ ስራ መሰራት አለበት ብለዋል። ለጽዮናውያን መስፋፋት ሲባል በሙስሊም ፍልስጤማውያን ላይ የሚደርሰው ዘግናኝ ጭፍጨፋ ልንቃወም ይገባል ሲሉም ተደምጠዋል። የኢራን ከፍተኛ መሪ አያቶላህ አሊ ካሚል በኤክስ ገጻቸው ላይ በለጠፉት ጽሑፍ የጋዛ ጉዳይ የሁሉም ሙስሊሞች ጉዳይ ነው፣ ስለሆነም መላው የሙስሊም ማህበረሰብ ኃላፊነት አለበት ብለዋል። የኢራኑ መሪ አክለውም ሙስሊሙ በአንድነት እስራኤልን እንዲጋፈጣት ጥሪ አቅርበዋል። በዓለም ላይ ያሉ ጦረኞች ግጭቶችንና ጦርነቶችን ለመፍጠር ብዙ ምክንያቶች ባሏቸው በዚህ ወቅት የሙስሊሙን ኡማ ደህንነት ማረጋገጥ የሚቻለው የሙስሊም ሀገራት አንድ ሲሆኑ ብቻ ነው ብለዋል። በጥቅምት 7 ቀን 2023 በእስራኤል በሐማስ መሪነት በተፈጸመው ጥቃት 1139 ሰዎች ተገድለው ከ200 በላይ ሰዎች በመማረካቸው ምክንያት እስራኤል በጋዛ በምታደርሰው ተከታታይ ጥቃት እስካሁን ቢያንስ 54056 ፍልስጤማውያን ሲገደሉ 123129 ቆስለዋል ሲል የጋዛ የጤና ጥበቃ ሚኒስቴር አስታውቋል። የመንግስት ሚዲያ ጽህፈት ቤት የሟቾቹ ቁጥር ከ61700 በላይ አድርሶ ባሳወቀው መሰረትም በፍርስራሽ ውስጥ የጠፉ በሺዎች የሚቆጠሩ ሰዎችም ሞተዋል ሲልም አስታውቋል። መረጃው የሮይተርስ፣ አልጀዚራና ኢንዱስታን ታይምስ ነው። ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ተባለ። ለአውሮፓውያን አቆጣጠር በ2014 በዩክሬን የዩሮማይዳን መፈንቅለ መንግስት መደረጉን ተከትሎ በዶንባስ ህዝብ ላይ ሲደርስ የነበሩ በደሎችን ለማስቀረት ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ሲሉ ፕሬዚዳንት ቭላዲሚር ፑቲን ተናግረዋል። ፕሬዚዳንቱ በክሬምሊን ከሀገራቱ ባለሀብት ጋር ባደረጉት ስብሰባ ላይ ሞስኮ በአጎራባች ሀገራት ያሉ የሩሲያ ቋንቋ ተናጋሪዎችን ችግር ችላ ማለት እንደማትችል ገልጸዋል። ምዕራባውያን ዲሞክራሲ እንዲሰፍንና ምርጫ መደረግ እንዳለበት ሁልጊዜ ቢሰብኩም መፈንቅለ መንግስትና ደም አፋሳሽ ጦርነት እንዲፈጠር ምክንያት እየሆኑ መሆኑንም አንስተዋል። ፑቲን የዩክሬን የሚኒስክ ስምምነቶችን አለማክበርና በሩሲያ ተናጋሪዎች መብት ላይ የሚሰነዘረው ጥቃት የግጭቱ ዋና መንስኤ እንደሆነ በመጥቀስ የኪየቭን ድርጊት ዘር ማጥፋት ሲሉ ገልጸውታል። ዩክሬን ከኔቶ ጋር የመቀላቀል አዝማሚያዋን እንድታቆምና ገለልተኛ ሀገር እንድትሆን እንዲሁም ክሪሚያና ሌሎች 4 የቀድሞ የሩሲያ ግዛቶች ያላቸውን አካባቢዎች የሩሲያ ስለመሆናቸው እውቅና እንድትሰጥ መጠየቃቸውን አርቲ ዘግቧል።
የሊቨርፑል ደጋፊዎች ደስታ ላይ የሀዘን ጥላ ያጠላበት ክስተት መፈጠሩ ተሰማ። ሊቨርፑል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ለማክበር በጎዳና ላይ የወጡ ሰዎችን በመኪና የገጨው ግለሰብ በቁጥጥር ስር ውሏል። በአደጋው 50 ሰዎች ጉዳት ሲያስተናግዱ 27 የሚሆኑት በከባድ ሁኔታ ውስጥ መሆናቸው ተጠቁሟል። ድሉን ተከትሎ በመቶ ሺዎች የሚቆጠሩ ደጋፊዎች ደስታቸውን ለመግለጽ በዋተር ጎዳና ላይ ወጥተው ነበር። በዚህ ወቅት ተሽከርካሪው በፍጥነት በደጋፊዎች ላይ መነዳቱን የተጋሩ ተንቀሳቃሽ ምስሎች አሳይተዋል። መኪናውን በማሽከርከር አደጋውን ያደረሰው የ53 ዓመት እንግሊዛዊ በቦታው በቁጥጥር ስር መዋሉን የመርሳይድ ፖሊስ አስታውቋል። ይህን ተከትሎ የከተማው ፖሊስ ተጨማሪ ተጠርጣሪዎችን እየፈለገ እንዳልሆነ ጉዳዩን የሽብር ተግባር አድርጎ እንደማይወስደውም አመላክቷል። የሊቨርፑል ከተማ ምክር ቤት መሪ ሊያም ሮቢንሰን በበኩላቸው ሕዝቡ ስለ አደጋው በበይነ መረብ መላምት እንዳያስቀምጥ ጥሪ አቅርበው በአንጻሩ ያሉ ጥቆማዎችን ለመርሳይድስ ፖሊስ ቢያደርሱ መልካም ነው ማለታቸውን ቢቢሲ ዘግቧል። በመጨረሻም ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ሀያት ከማል አዘጋጅተዋለች። ኢንሹራንስ ዘርፉ ለውጭ ባለሀብቶች ክፍት እንዲሆን የሚያስችል አዲስ አዋጅ በዝግጅት ላይ እንደሚገኝ ተነገረ። የኢትዮጵያ ብሔራዊ ባንክ የሀገሪቱን የኢንሹራንስ ዘርፍ ለውጭ ባለሀብቶች ክፍት የሚያደርግ አዲስ አዋጅ በዝግጅት ላይ መሆኑን አስታውቋል። ውሳኔው የኢትዮጵያ ፋይናንስ ኢንዱስትሪን ለማዘመን እየተደረገ ካለው ሰፊ ጥረት አንዱ አካል ነው ተብሏል። ይህ የተገለጸው 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስና አጠቃላይ ስብሰባ በአዲስ አበባ በተጀመረበት ወቅት ነው። የብሔራዊ ባንክ ገዢ ማሞ ምህረቱ እንደተናገሩት የባንኩን ዘርፍ ለውጭ ባንኮች ክፍት ያደረገው አዲሱ አዋጅ የፋይናንስ ዘርፋችንን ለማዘመን በተደረገው ጥረት ትልቅ ምዕራፍ እንደሆነ ተደርጎ ይታያል። በዚህ ስኬት ላይ በመመስረትም ባንኩ አሁን ደግሞ ትኩረቱን የኢንሹራንስ ኢንዱስትሪን በማሻሻል ላይ አድርጓል ብለዋል። በቅርቡ ይወጣል ተብሎ የሚጠበቀው አዲሱ የኢንሹራንስ አዋጅ ለዘርፉ ጠንካራና ዘመናዊ መሰረትን እንደሚጥል ተስፋ ተጥሎበታል። መጪው የሕግ ማሻሻያ የኢትዮጵያን የኢንሹራንስ ገበያ ይበልጥ ለማጠናከር ያለመ መሆኑና ከዚህ አዋጅ በተጨማሪ ብሔራዊ ባንክ በኢንሹራንስ የኮርፖሬት አስተዳደርና በስጋት ላይ የተመሰረተ ደንብ ላይ ረቂቅ መመሪያዎችን ማስተዋወቁን አስረድተዋል። እነዚህ ተነሳሽነቶች የቁጥጥር ደረጃዎችን ለማሳደግ፣ ግልጽነትን ለማስፈንና የዘርፉን የረጅም ጊዜ ዘላቂነት ለመደገፍ ታስበው የተዘጋጁ መሆናቸውም ተጠቁሟል። አቶ ማሞ እንዳብራሩት እነዚህ ማሻሻያዎች የኢትዮጵያን የኢንሹራንስ ኢንዱስትሪ ከዓለም አቀፍ ምርጥ ተሞክሮች ጋር ለማጣጣም ወሳኝ ናቸው። በተጨማሪም የሀገር ውስጥ ፈጠራና ተቋምነትን እንደሚያጎለብቱም ገልጸዋል። በዚህ ማሻሻያ ሂደት ውስጥ ከሚታዩት ቁልፍ እድገቶች አንዱ ደግሞ መንግስት ነጻ ኢንሹራንስ ተቆጣጣሪ አካል ለማቋቋም እያደረገ ያለው ሂደት መሆኑን ካፒታል ሰምቷል። አቶ ማሞ ይህንን እርምጃ ከብዙ ጊዜ በፊት መውሰድ የነበረበት ሲሉ ገልጸውታል። ይህ አካል ልዩ ቁጥጥር ለማቅረብ የገበያ መተማመንን ለማሳደግና የኢንሹራንስ ዘርፉን ቀጣይነት ያለው እድገት ለማመቻቸት ይረዳል ተብሎም ይጠበቃል። በኢትዮጵያ የክፍያ ስርዓት ኦፕሬተር ፍቃድ ለማግኘት የሚጠይቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደረገ። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችንና የፋይናንስ ተደራሽነትን ለማሳደግ የክፍያ ስርዓት መመሪያውን ማሻሻሉን አስታውቋል። ማዕከላዊ ባንኩ የክፍያ መፈጸሚያ ሰነድ አውጪዎች ፍቃድና እውቅና አሰጣጥ መመሪያውን ያሻሻለ ሲሆን በዘርፉ ፍቃድ ለመውሰድ ይጠይቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ወደ 100 ሚሊዮን ብር ከፍ ብሏል። በስራ ላይ የዋለው አዲሱ መመሪያ ቁጥር ONPS /10/2025 አሁን ፍቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸው ከዚህ መጠን በታች ከሆነ እንደ አውሮፓውያን አቆጣጠር እስከ ሰኔ 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉ ተጠይቀዋል። በፍቃድ አሰጣጥ ሂደት ላይ ያሉ ደግሞ ፍቃዳቸውን ከተቀበሉ በ2 ዓመት ውስጥ አዲሱን የካፒታልና የአክሲዮን ድርሻ መስፈርቶች ማሟላት እንደሚጠበቅባቸው ለመረዳት ተችሏል። 57 በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር ተጋልጠዋል ተባለ። እነዚህ ታዳጊ ሀገራት በተያዘው ዓመት ብቻ ከ80 ቢሊዮን ዶላር በላይ የውጭ ዕዳ እንዲከፍሉ ይጠበቃል። በአፍሪካ የህዝብ ዕዳ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንም የአፍሪካ ኢንሹራንስ ድርጅት አስታውቋል። እንደ ድርጅቱ መረጃ ከሆነ በአህጉሪቱ ከሚገኙ ዝቅተኛ ገቢ ካላቸው ሀገራት መካከል 57% የሚሆኑት በዕዳ ችግር ውስጥ ገብተዋል ወይም ከፍተኛ የዕዳ ስጋት ላይ ይገኛሉ። ይህንን አሃዝ የገለጹት የድርጅቱ ፕሬዝዳንት ወይዘሮ ፓቲ ማርቲን በአዲስ አበባ እየተካሄደ በሚገኘው 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ መድረክ ላይ ሲሆን በዚህ ንግግራቸው የዕዳ ጫና መጨመር ዋና ዋና መንስኤዎች የዓለም አቀፍ የገበያ መዋዠቅና የሸቀጦች ዋጋ መለዋወጥ መሆናቸውን ጠቁመዋል። እንደ አውሮፓውያን አቆጣጠር ማርች 11 2025 በዋን ዳታ አናሊሲስ በተመዘነው መረጃ መሰረት የብዙ የአፍሪካ ሀገራት የፋይናንስ ሁኔታ እጅግ ደካማ ነው። ከ2023 ጀምሮ የአፍሪካ ሀገራት ለውጭ አበዳሪዎች በድምሩ 68.5 ቢሊዮን ዶላር ዕዳ አለባቸው ተብሎ ይገመታል።
ለዕዳ አገልግሎት የሚከፈለው ክፍያም እንዲሁ አሳሳቢ ሲሆን ትንበያዎች እንደሚያመላክቱት የአፍሪካ ሀገራት በ2025 ብቻ 88.7 ቢሊዮን ዶላር የውጭ ዕዳ አገልግሎት እንዲከፍሉ ይጠበቃል። ይህ የውጭ ዕዳ ጫና በ2023 ከአፍሪካ ሀገራት አጠቃላይ ሀገር ውስጥ ምርት ወይም ጂዲፒ 24.5% ጋር እኩል መሆኑ የችግሩን ስፋት ያሳያል። ወይዘሮ ፓቲ የህዝብ ዕዳ ለመንግስታት የልማት ወሳኝ መሳሪያ ሆኖ እንደሚያገለግል ወጪዎችን ለመሸፈን የህዝባቸውን ሁኔታዎች ለመጠበቅና ለተሻለ ወደፊት ህይወት ኢንቨስት ለማድረግ እንደሚረዳ ቢገልጹም አሁን ያሉት አሃዛዊ መረጃዎች ግን አሳዛኝ ሁኔታን የሚያሳዩ መሆናቸውን አጽንኦት ሰጥተዋል። ተጨማሪ ኢኮኖሚያዊ አለመረጋጋትን ለመከላከል በአህጉሪቱ ጠንካራና ዘላቂነት ያለው የዕዳ አያያዝ ስልቶች በአስቸኳይ እንደሚያስፈልጉም አሳስበዋል። ተመልካቾቻችን ለዕለቱ ከነጃሺ ቲቪ ወደ እናንተ ሲደርሱ የነበሩ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሙስጠፋ መሐመድ አብሬያችሁ ቆይታ አደረግኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።